ማወቅነው ወነቢየሁ ሙሐመድን ሰለላሁ ዐለይሂ ወሰለም የኛን ነብይ ሙሐመድን ሰለላሁ ዐለይሂ ወሰለም ማወቅ ነው። እንግዲህ ኡሱሉ ሰላሳ ሶስቱ መሰረታዊ ነገሮች የተባሉት እነዚህ ናቸው። አላህን ማወቅ አንድ፣ እስልምናን ማወቅ ሁለት፣ ነብያችንን ማወቅ ሶስት። ይሄ ኪታብ በዚህ ዙሪያ ነው የሚያወራው። ፈኢዛ ቂለ ለከ መን ረቡከ እንግዲህ ከዚህ ይጀምራል ማለት ነው። አሁን ፈኢዛ ቂለ ለከ መን ረቡከ በእያንዳንዱ አሁን እየጠቀስ ይሄዳል። የመጀመሪያውን ማዕሪፈቱል አብድ ረበሁ ጌታውን ማወቅ ብለዋል። እንግዲህ ፈኢዛ ቂለ ለከ በተባለህ ጊዜ አንድ ሰው እንደዚህ ብሎ ከጠየቀ መን ረቡከ ጌታህ ማን ነው ብሎ ከጠየቀ ፈቁል በል ረቢ አላሁ ጌታዬ አላህ ነው። አለዚ ረባኒ ያ ያንከባከበኝ ወረበ ጀሚዐል ዓለሚነ ቢኒዓሚህ በአጠቃላይ ዓለሞችን በችሮታው ያንከባከበ ማለት ነው። ስለዚህ ዓለሚን ማለት ከአላህ ውጭ ያለው በሙሉ ዓለም ውስጥ ይገባል። አላህ ሱብሓነሁ ወተዓላ እንስሳንም ካፍርንም ሙስሊምንም በኒዕማው በችሮታው ያኖራል ማለት ነው። ወሁወ ማዕቡዲ እሱ አምላኬ ነው። ለይሰ ሊ ማዕቡዱን ሲዋሁ እኔ ማመልከው ሌላ የለኝም፣ ሌላ አምላክ የለኝም። ወደሊሉ ቀውሉሁ ተዓላ ማስረጃችን የአላህ ሱብሓነሁ ወተዓላ ንግግር ነው። አልሐምዱሊላሂ ምስጋና ይገባው ረቢል ዓለሚን ለዓለማቱ ጌታ። ወኩሉ ማ ሲወላሂ ከአላህ ውጭ ያለው በአጠቃላይ ወኩሉ ማ ሲወላሂ ዓለም ከአላህ ውጭ ያለው ዓለም ይባላል። ወአነ ዋሒዱን ሚን ዛሊከል ዓለም እንግዲህ ይህን ኪታብ የጻፉት ወአነ ዋሒዱን እኔም አንድ ነኝ አሉ። ሚን ዛሊከል ዓለም ከዚህች ዓለም አንድ ሰው ነኝ። ልክ እኔም አንድ ሰው ነኝ፣ እናንተ የምትሰሙትም አንድ ሰው ናችሁ። በቃ ከዚህች ዓለም እንቆጠራለን ማለት ነው እኛ ራሳችን። ስለዚህ ባለዚህ ኪታብ ሙሐመድ ብኑ አብዱል ወሃብ እኔም ከዚህች ዓለም አንድ ነኝ ብሎ እየገለጹ ነው ማለት ነው። ፈኢዛ ቂለ ለከ በተባልህ ጊዜ ቢማ ዓረፍተ ረበከ ጌታህን በምን አወቅ፣ አላህ ሱብሓነሁ ወተዓላ መኖሩን በምን አወቅ ከተባልክ አላህ ሱብሓነሁ ወተዓላ መኖሩን በምን አወቅ ተብለህ ከተጠየቅ ፈቁል በል ብለህ መልስ። ቢአያቲሂ በምልክቶቹ ወመኽሉቃቲሂ በፍጡራኖቹ ወሚን አያቲሂ ከሱ ምልክቶች የሚባሉት አለይሉ ወነሃሩ ሌሊትና ቀን ነው። እንግዲህ ሌሊትና ቀን የፈጠረው አላህ ሱብሓነሁ ወተዓላ ነው። ይህንን እንደዚህ አይነት ነገር ማስገኘት የሚችል አለ ብለን ማመን አለብን ማለት ነው። ዝም ብሎ አይገኝማ። ወሸምሱ ወልቀመሩ ፀሐይና ጨረቃ ነው። ወሚን መኽሉቃቲሂ ከሱ ፍጡራኖች ደግሞ የሚባሉት ትላልቆቹ አሰማዋቱ ሰብዑ ሰባቱ ሰማያት፣ ወልአርዱነ ሰብዑ ሰባቱ ምድሮች፣ ወመን ፊህና በእነሱም ውስጥ ያለው፣ ወማ በይነሁማ በእነሱም መካከል ያለው ከዚህ እስከ ሰማይ ያለው ማለት ነው። ስለዚህ አርሽን ስላላየን ነው እዚህ ጋር አሁን በምናየው ነው ያናገሩ ማለት ነው። እሳቸው የኪታቡ ባለቤት እኛ በምናየው ነገር ነው። አሁን እኛ ቀንና ሌሊትን እናያለን፣ ሰማይና ምድርን እናያለን። በእነሱ መካከል ያለውንም እያየን ነው እንጂ ትልቁ አርሽ ነው ማለት ነው አላህ ሱብሓነሁ ወተዓላ የፈጠረው። ናም ወደሊሉ ቀውሉሁ ተዓላ ማስረጃችን የአላህ ሱብሓነሁ ወተዓላ ንግግር ነው። እንግዲህ ይህንን ሳላወራ በፊት ይቺ ምድርና ሰማይ ሰባቱ ሰማይና ሰባቱ ምድር በአርሽ ውስጥ ቢጣል ልክ ትልቅ ሜዳ ውስጥ እንደተጣለ ቀለበት ሆኖ ይቀራል ብሎ ረሱል ሰለላሁ ዐለይሂ ወሰለም። ወደሊሉ ቀውሉሁ ተዓላ ማስረጃችን የአላህ ሱብሓነሁ ወተዓላ ቃል ነው። ወሚን አያቲሂ ሌይሉ ወነሃሩ ከምልክቶቹ ሌሊትና ቀን ነው። ወሸምሱ ወልቀመሩ ፀሐይና ጨረቃ ነው። ላ ተስጁዱ ሊሸምሲ ለፀሐይ ስጁድ አታድርጉ
ለፀሐይ የሚሰግዱ ሰዎች አሉ ማለት ነው። ለዛ ነው ወላ ሊልቀመሪ ለጨረቃም ወስጁዱ ሊላሂ አለዚ ኸለቀሁና ለአላህ ሱብሓነሁ ወተዓላ እነዚህን ለፈጠረው ስጁድ አድርጉ። ኢንኩንቱም እያሁ ተዕቡዱን እሱም ብቻ የሚታመልኩ ከሆነ ኢንኩንቱም ከሆናችሁ እያሁ እሱም ብቻ ተዕቡዱን የሚታመልኩ ማለት ነው። ወቀውሉሁ አሁንም የአላህ ሱብሓነሁ ወተዓላ ንግግር አለ በተጨማሪ ኢነ ረበኩም አላሁ አለዚ ኸለቀ ሰማዋት ወልአርዳ ኢነ ረበኩም ጌታችሁ እኮ አለዚ ኸለቀ ሰማዋት ወልአርዳ የሰማያትንና ምድርን የፈጠረ ነው። ፊ ሲተቲ አያሚን በስድስት ቀናቶች ማለት ነው። ሱመ ስተዋ ዐለል ዐርሺ እንግዲህ ሰማይና ምድር አለ እንጂ በአጠቃላይ ምድር ውስጥ ያለውን ሁሉንም ነገር በስድስት ቀን ውስጥ ነው የጨረሰው ማለት ነው። ይሄ ደግሞ አላህ ሱብሓነሁ ወተዓላ ኩን ብሎ ማስገኘት ይችላል። ለራሱ የፈለገበት ሂክማ አለው ማለት ነው። ሱመ ስተዋ ዐለል ዐርሺ ከዛን ከዐርሽ በላይም ከፍ አለ። ዩግሺ ለይለ ነሃራ ዩግሺ ከዐርሽ ይፈልጋል ማለት አይደለም። ከዐርሽ በላይ ከፍ አለ ለሱ እንደሚገባው ማለት ነው። ልክ እንደ አሻዕራዎች እንደ አህባሾች አላህ ሱብሓነሁ ወተዓላ ቦታ የለውም ብለን አናምንም። ለሱ የሚገባ ቦታ አለው። ይኸው ቁርአኑ ይገልጻል ማለት ነው። ሱመ ስተዋ ዐለል ዐርሺ ከዐርሽም በላይ ከፍ አለ። ዩግሺ ለይለ ነሃራ ዩግሺ ለይለ ሌሊት ይሸፍናል። አነሃራ ቀንን የጥሉቡሁ ሐፊፈን ቶሎ ይፈልጓል ማለት ነው ለመሸፈን ሌሊት ለመምጣት ይቾክላል። ወሸምሰ ወልቀመረ ወኑጁመ ሙሰኸራቲን ቢአምሪህ ወሸምሰ ፀሐይ ወልቀመረ ጨረቃ ወኑጁመ ከዋክብት ሙሰኸራቲን ቢአምሪህ በአላህ ሱብሓነሁ ወተዓላ ትእዛዝ የተገሩ ናቸው። ሙሰኸራት ማለት የተገራች ማለት ነው። አላ ለሁል ኸልቁ አላ አዋጅ ስሙ ለሁል ኸልቁ መፍጠር ለሱ ነው ለአላህ ሱብሓነሁ ወተዓላ ወልአምሩ ማዘዝም ለሱ ነው። ተባረከላሁ ረቡል ዓለሚን ተባረከላሁ አላህ የተጠራራ ነው ከፍ ያለው ነው። ከማይገባ ነገር የተጠራ ከፍ ያለ ረቡል ዓለሚን የዓለማት ጌታ የሆነው ማለት ነው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።